ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ዘላቂ ሰላም እንዲሰፍን ሴቶች እያሳዩት ያለውን አስተዋጽኦ አጠናክረው መቀጠል እንዳለባቸው የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታወቀም። በወቅታዊ ሀገራዊ ጠቅላላ ምርጫ የሰላምና የሴቶችን የልማት ተጠቃሚነት ጉዳይ ዙሪያ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ውይይት ተካሂዷል። ተጨማሪ ዘገባ ይዘናል። በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በሴቶች የልማት እንቅስቃሴ በምርጫና በወቅታዊ ሰላም ጉዳይ ዙሪያ ከሴት አደረጃጀቶች ጋር ውይይት ተካሂዷል። የወረዳው ዋና አስተዳዳሪ ኑር ሁሴን በወረዳው አንጻራዊ ሰላም እንዲመጣ የሴቶች ድርሻ ከፍተኛ እንደነበር አንስተዋል። ጭህራ ቀበሌ የምትኖር አንዲት እናት 5 የታጠቁ ወጣቶችን ይዛ መጣለች ከኔ ቢሮ። በጣም ብዙ ወጣቶች የመጡት በሴቶች ነው እና አካባቢያችሁን ሰላም አድርጋችኋል። ባህሪ ግን በምትባለው ቀበሌ ነፃ ናት። አሁን የታጠቀ ኃይል የለባትም። የባህሪ ግንብናቶች ትልቅ ዋጋ ከፍለዋል። በውይይቱ የተሳተፉ ሴቶች በበኩላቸው በሰላም እጦቱ ምክንያት ወላድ እናቶች በቂ የሕክምና አገልግሎት ለማግኘት እንቅፋት ፈጥሮባቸዋል። ለዚህ መፍትሄ ደግሞ ለዘላቂ ሰላም እንደሚሰሩ ነው ያነሱት። አንድ ሰው ተንቀሳቅሶ መስራት የሚችለው ሰላም ሲኖር ነው፣ የትም ቦታ ላይ ማለት ነው። በጣም ብዙ ሴቶች አሉ። እነዚህ ሴቶች ብቻ አይደሉም ኢትዮጵያን ማንሳት የሚችሉት። ከመልካም አስተዳደር ጋር ተያይዞ አሁን በገጠመን ፈተና ሲሰሩት የነበሩት እያለቀሱ እየሰበኩ ምረሽ ከማስገባት አንጻር በጣም ጥሩ ስራ ተሰርቷል። እንደ ሴቶች እንዳደረጃጀት እንደ ሴቶች የልማት ህብረት ለዛም ደግሞ ምረት አስገባን ማለት የሚሞተውን ወጣት ታደግ ነው ማለት ነው። አሁንም ለወደፊቱ ባለን ተልኳ ወደ ኋላ አንልም፣ እንሰራለን። ሰላም የሆነ አገራችን ለሰላም ያብቃን። ጎንደር ዙሪያ ወረዳ ለግብርና፣ ለእንስሳት ሀብት፣ ለኢንዱስትሪና ኢንቨስትመንት ዘርፍ ምቹ ጸጋ አለ ያሉት የአማራ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ብርሃኑ ጣም ያለው ይህን ሀብት ለመጠቀም ዘላቂ ሰላም መገንባት ቀዳሚ ተግባር ነው ብለዋል። ለዚህም ሴቶች እየተሰራ ያለውን የሰላም ተግባር እንዲደግፉ ጠይቀዋል። ስለዚህ መንግስት የያዘው መንገድ የሰላም አማራጭ ሴቶች መደገፍ አለባቸው፣ ወጣቶች መደገፍ አለባቸው። ከግጭት ምንም ማንም አትራፊ የለም። ጥቂቶች ናቸው ኮንትሮባንዲስቶች የሚያተርፉት፣ ህገወጦች ናቸው የሚያተርፉት። በተለያየ መንገድ የምታነሷቸው የልማት ጥያቄዎች፣ የኢኮኖሚ ጥያቄዎች፣ የስራ ዕድል ፈጠራ፣ የማህበራዊ ልማት ጥያቄዎች የሚፈቱት ቁጥር 1 ሰላም ሲኖር፣ ሰላም ካለ ደግሞ የብልጽግና መንግስት ይሄው ልማቱ ከበራፋችሁ ብሏል። ለዚህ ሰላም ያስፈልጋል። ሴቶች በኢኮኖሚ ተጠቃሚ እንዲሆኑ በወተት ሀብት ልማት፣ በበጋ መስኖ፣ በከተማ ግብርናና መሰል ተግባራት የማደራጀት ስራ እየተሰራ መሆኑን ያነሱት የአማራ ክልል ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ሴቶች ለሰላም ቁርጠኛ መሆናቸውን ተናግረዋል። ሰላም ለሁላችንም አስፈላጊ ነው። ለኛ ለሴቶች ግን የተለየ ነው። ሁላችንም የሰላም ልብ መሆን አለብን። ሴቶች የሰላም ልብ ናቸው። ማቅ የምትለብስ እናት መቆም አለበት። ይበቃናል። ብዙ ማቅ ለብሰናል። እስኪ ደግሞ ግምጃውን ለብሰ የምንታይበት ጊዜ እንዲመጣ ሁላችን ለሰላማችን ስራ እንስራ። ሴቶች በቀጣይ የሚመረጠው ፓርቲ የሴቶች ተጠቃሚነት የሚያረጋግጥ እንዲሆን መብታቸውን በመጠቀም የምርጫ ካርድ እንዲያወጡ እየተሰራ መሆኑንም አመላክተዋል። የምርጫ ቦርድ የሰጠውን ተጨማሪ ጊዜ ተጠቅመው በቀጣይ ሀገራዊ ምርጫ ድምጽ ለመስጠት የሚያስችላቸውን የምርጫ ካርድ እያወጡ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ደስታ ካሳ እንደሚከተል ያቀርበዋል። ሰባተኛው ጠቅላላ ሀገራዊ ምርጫ ግንቦት 24 እንደሚካሄድ ይታወቃል። በዚህም እንግዲህ ምርጫ ቦርድ ያስቀመጠው የምርጫ ካርድ የማውጣት ጊዜ ተጠናቆ እንደገና እንደ አዲስ ተጨማሪ ቀናቶች መሰጠታቸው ይታወቃል። በጎንደር ከተማ አስተዳደር በተለያዩ የምርጫ ጣቢያዎች ተንቀሳቅሰን ተመልክተናልና ነዋሪዎችም እንግዲህ ምርጫ ካርዳቸውን በማውጣት የነገይቱን ሀገር ተረካቢ መንግስት ለመምረጥ ነገ ያስተዳድረናል ብለው ያሰቡትን መንግስት ለመምረጥ ቅድመ ዝግጅት እያደረጉ መሆኑን ነው የነገሩት። ሳዳን እባላለሁ። ምርጫ ካርድ ማውጣት የሀገርን እድገትና ሚዛናዊ ሀብት ለመጠበቅ የግድ መንግስት እንደሚያስፈልገን ይታወቃል። ስለዚህ መንግስትን ደግሞ በህዝብ የተመረጠ መንግስት እንጂ ዝም ብሎ በዘፈቀደ የሚመጣ መንግስት አላስፈላጊ እንደሆነ ይታወቃል። ስለዚህ ለዛ ምክንያት ነው ምርጫ አስፈላጊነቱ ጥሩ ነው። አሁን ተፎካካሪ ፓርቲዎች የሚሰጡትን እንትንም እያደመጥኩ ነው። ምናልባት ነገ ወዲያ የምመርጠውን አካል የመለየት እድሉን ፈጥሮልኝ። አቦነሽ አድማሱ እባላለሁ። ምርጫ መመረጥ ለሀገራችን ለኢትዮጵያ ትልቅ ዋስትና ያለው የተረጋጋ መንግስት፣ ሀገሪቱን የሚረዳ ለህዝቡ የሚያግዝ መምረጥ፣ ካርድ ማውጣት መብት ነው። ይሄ ያስፈልጋል። አንድ ሀገር መንግስት ከሌለው ሊስተዳደር አይችልም። ሻው ለጋስ እባላለሁ። የሚፈልገውን ሰው ለመምረጥ
ምርጫ ካርድ አስፈላጊ ነው። መቆርቆር ይሻለዋል። ምርጫ ቦርድ እንግዲህ ቀነ ገደቡ ቢጠናቀቅም ተጨማሪ ቀናቶችን መስጠቱ ይታወቃልና ይህ ደግሞ እንደ ድል ተጠቅሞ ሌሎች ምርጫ ካርዳቸው እንዲያወጡ የሚያደርግ ድል ነውና ድሉ መሰጠቱ የተሻለ እንደሆነ በምርጫ ጣቢያ ላይ ያገኘናቸው ነዋሪዎች ነግረውናል። በሁለት ነገር ተወናብዶ የነበረው ማህበረሰባችን አንመርጥም ምርጫ ምን ያደርግልናል እያለ ይል የነበረውን ማህበረሰብ ግንዛቤ ፈጠራ በመፍጠር ወደ ምርጫ ጣቢያውና መንግስቱን እንዲመርጥ ለማድረግ ለኛም እድል ሰጥቶና ሰርቶን ካስ ጊዜው አጥሮ መሰጠቱ መራዘሙ ጥሩ ነው። መንገድ የወጣ ካለ ለምርጫው ያው ተዘጋጅቶ ይመጣል ያወጣል ካርዱን። ለማርያም አለሙ እባላለሁ። ወደ ኋላ የቀረው እንደገና ነገ ዛሬ እያለው የተቋረጠበትን ቀን ትንሽ አንዳንድ የተዘናጋውን እንደገና ወደ ሀሳብ መጥቶ እንዲያወጣ ተደርጓል። በቀሪ ቀናት ደግሞ በየምርጫ ጣቢያው በመገኘት ሊመራን ይችላል ብለው የሚያስቡትን ለመምረጥ በቀሪ ቀናት ደግሞ የምርጫ ካርድ በማውጣት ኃላፊነታቸው እንዲወጡም በዚህ በምርጫ ጣቢያ ያገኘናቸው የጎንደር ከተማ ነዋሪዎች ነግረውናል። ምርጫ ካርድ ማውጣት በዜግነት አስፈላጊ ነው። አገሪቱም ደግሞ መንግስት አልቦ እንዳትቀር መንግስት ካልተመረጠ ብዙ ችግር አለ እንደምናየው ስለሚሆን መንግስትን ለመምረጥ ካርድ ማውጣት ራስን መምራት ማለት ነው። እንግዲህ በመንግስትም ቅስቀሳ ይደረግ እኛም ቅስቀሳ እናደርጋለን። እንደዛ እየቀሰቀስን እንዲመዘገቡ ማድረግ ነው። አዎ በተሰጠው በዚህ 14 ቀን ውስጥ ያለው እንትን ቶሎ ቢጠቃለል ጥሩ ነው። ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲጠናቀቅ ሙያዊ ኃላፊነታቸውን በትኩረት እንደሚወጡ በሰሜን ጎንደር ዞን የሚገኙ የፖሊስ አባላት ተናገሩ። የሰሜን ጎንደር ዞን ፖሊስ መምሪያ ምርጫው በስኬት እንዲጠናቀቅ የሚያስችል የግንዛቤ ማስጨበጫ ስልጠና በዞኑ ለሚገኙ የፖሊስ አባላት ሰጥቷል። ደረጃ ደርበው ተጨማሪ ዘገባ ይዟል። በሰሜን ጎንደር ዞን ሰባተኛው ሀገራዊ ጠቅላላ ምርጫ በስኬት እንዲጠናቀቅ የፖሊስ አባላት የድርሻቸውን እንዲወጡ ለማስቻል የግንዛቤ ማስጨበጫ ስልጠና ተሰጥቷል። በዞኑ የሚካሄደውን ምርጫ በአግባቡ ለማስፈጸምና ሰላማዊ ሆነው እንዲጠናቀቅ ለማስቻል በትኩረት እንደሚሰሩ የፖሊስ አባላቱ ተናግረዋል። በስልጠናው በምርጫ ወቅት ተፈጻሚነት ያላቸው ሕጎችና ደንቦችን በሚመለከት ግንዛቤ ማግኘታቸውን ነው ያስረዱት። እዚህ የሰለጠነውን የስልጠና ይዘትና ጭብጥ ወርደን ወደታች ሰራዊቱን በፍትሃዊ መንገድ ቁሳቁስን ከማጓጓዝ ራሱም ጥቅል አካባቢውን እዚህ ወቅታዊ ተግዳሮት ሊፈጥሩ የሚችሉትን ጽንፈኛ ኃይሎችን መክቶ በሰላማዊ መንገድ ከመጀመሪያ እስከ መጨረሻ በፍትሃዊ መንገድ እንዲጠናቀቅ ዝግጁ ነን። ከፖሊስ ሙያዊ ስነ ምግባር ጋር ተያይዞ ልዩ ስልጠናም የተሰጠን ይገኛል። ከስልጠናው ጋርም ተያይዞ ምንም አይነት ስልጠናው መመሪያና ደንብ ሳንወጣ ምርጫውን እናስፈጽማለን ብለን ተዘጋጅተን ያለንበት ሁኔታ ነው ያለን። የሰሜን ጎንደር ዞን ፖሊስ መምሪያ ኃላፊ ኮማንደር ምህረት መለሰ ፖሊስ የምርጫው ሂደት ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሚናው የጎላ ነው ብለዋል። ደባርቅ ላይ ያዘጋጀነው መድረክ ምንድነው? በወረዳ ያለውን አመራር ስልጠና ያልተሳተፈውን ሰጥቶ እስከታች እስከባሉ ድረስ ግንዛቤ እንዲወስድ በምርጫ በፊት ከምርጫ ወቅትና ከምርጫ በኋላ ፖሊስ ምንድነው ማድረግ ያለበት ደህንነቱን ከማስጠበቅ የምርጫ ቁሳቁስ ከማጓጓዝ ጀምሮ የመራጮችን የአስመራጮችን የተወዳዳሪዎችን እና አጠቃላይ የማህበረሰቡን ደህንነት ከማስጠበቅ አኳያ ከፍተኛ የሆነ ድርሻ አለው። ምርጫን በሚመለከት ለፖሊስ አባላት ግንዛቤ መፈጠሩ የተሻለ የምርጫ ሂደትን ለማከናወን እንደሚያስችል ነው የገለጹት። የመጀመሪያው የፖሊስ ስነ ምግባር የምርጫ ስነ ምግባር ምንድነው መከተል መቻል አለበት። ፖሊስ ገለልተኛ ሆኖ ሁሉንም ተወዳዳሪ በእኩል ፍትህ የማስተናገድ ደህንነቱን እኩል የመጠበቅ ድርሻ እንዳለው የመምረጥም ጭምርት መብት እንዳለው ይህን ግንዛቤ ከመፍጠር ነው የመድረኩ ዓላማና የፖሊስ አባላቱ እንደ ዜጋ በመራጭነት በመሳተፍና ለምርጫ ምቹ ሁኔታን በመፍጠር ኃላፊነታቸውን ሊወጡ ይገባልም ተብሏል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ። Thank you.